ባይብል ላይ የለም። ሚስጥር ነው። ስለዚህ ያን ሚስጥር ደግሞ በሞኝነት በማመን የምታምነው ነገር ነው እንጂ እያብራራኸው ከሄድክ ኮንፊውዥን ውስጥ ትገባለህ። ስለዚህ ኮንፊውዥን ውስጥ ላለመግባት አብ ወልድ መንፈስ ቅዱስ የሚሆን አንድ አምላክ እኔ የማምለው አንድ አምላክ ነው። አብም ስላሴ ማለት እኮ አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። እኔ አላውቅም ስላሴ እንደዛ መሆኑን አይተርጉመን እሱን አላውቅም። ስላሴ ማለት የግዕዝ ቃል ሲሆን አላ የቱ ጋር ሐዋርያት ሥራ አንብበው። ሐዋርያት ሥራ ላይ ምዕራፍ ስንት ቁጥር ስንት ሙሉውን አንብበው። እሺ እኔ አቤት ማለት ነው። አንድ ጥቅስ የለም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ የለም። አንድ ጥቅስ ግዴታ መሆን የለበትም እኮ ዮሐንስ ባጠመቀ ሰዓት የምወደው ልጄ ይህ ነው እሱን ስም አለ ያለው አብ ነው። ከዛን ኢየሱስ ደግሞ የሚጠመቀው ነበር። መንፈስ ቅዱስ ደግሞ በእርግብ አምሳል መጥቶ እላዩ ላይ ተቀመጠ። በቃ አንድ አምላክ ማለት እሱ ነው። አብ ወልድ መንፈስ ቅዱስ ጋር ተቀምጠዋል። እሱ ምን መሰለሽ አንቺ ያልገባሽ ነገር ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ተግባባን? ስለዚህ እግዚአብሔር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛው ደግሞ አንድ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ስለዚህ ይሄ አንዱ እግዚአብሔር ኢየሱስን በመንፈስ ቅዱስ ቅባት ነው። ስለዚህ በኃይልም ቀባው። የዛን ጊዜ ኢየሱስ ስልጣን አገኘ፣ ማዳን ጀመረ ማለት ነው እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር ባይብል ላይ የለም። መንፈስ ቅዱስ ቅባት ነው። ተግባባን? ኃይል ነው። ከእግዚአብሔር የሚወጣ ኃይል ነው እንጂ ምንም አንቺ እንደምትይው ራሱን የቻለ ፐርሰን አይደለም። ባይብል ላይ አላልኩም እኔ ፐርሰን ነው አላልኩም እኮ አብ አንድ ማንነት ነው የነበረው። አብ ነው ወልድ ነው መንፈስ ቅዱስ ነው ስትል ሁሉም አንድ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ አልኩ ማለት ነው። የለም እንደዛ የሚል ነገር ነው። አሁን የተናገርከው ነገር አንድ ነው፣ እኔ የሚያልኩት ነገር አንድ ነው እኮ ምንም ልዩነት እኮ የለውም። ልዩነቱ ምን መሰለህ? አካል አላልኩም እኔ አካል አላልኩም። አንድ አካል አላልኩም። አሁን ባይብል ላይ ስትሄጂ አንድ አምላክ ነው እንጂ ያልኩት አንድ አካል አላልኩም። አንድ አምላክ ነው። የለም እንደዛ የሚል አካል ከሆነ አለ ትክክል ነው። አምላክ ግን የሚል የለም እንደዛ የሚል አሁን አንድ አምላክ አብ አለን የሚል አለ። እውነትሽ ነው። አንድ አምላክ አብ ወልድ መንፈስ ቅዱስ የሚል የለም። አንድ አምላክ ለምሳሌ እሱ ነጣጥለህ ልታየው አትችልም ማለት አብ ወልድ መንፈስ ቅዱስ ነጣጥለህ ልታየው አትችልም። ለምን ትበትነዋለህ አንተ? እስቲ እንዴት እንደሚነጠል ላሳይሽ። እኔ ቤት ለምሳሌ ማርያም አንድ አምላክን ወልዳለች። ኢየሱስን ነው የወለደችው እንጂ አንዱን አምላክ አልወለደችም። ኢየሱስን ነው በቃ ኢየሱስን ነው የወለደችው። ማርያም ያልወለደችው አምላክ አለ? አብ ወልድ መንፈስ ቅዱስ አለ። ማርያም ያልወለደችው አምላክ አለ? ኢየሱስን ነው የወለደችው በቃ ማርያም እንዴ። እሺ ተስማማን እኮ ላይ። እሺ ማርያም ግን ያልወለደችው ሌላ አምላክ አለ? እንደዛ የሚባል ነገር የለም። ሲጀምር ጥያቄው ራሱ ትክክል አይደለም። እሺ አብን ወልደዋለች? ኢየሱስን ነው የወለደችው የተወለደውን ማለት ነው። አብን ወልደዋለች ወይ ቤት? አብን ወልደዋለች ነው። እንደዚህ አይነት ጥያቄ አይጠየቅም ሲጀመር። ለምን የተወለደው ኢየሱስ ነው። ሰው ኢየሱስ ከተወለደ አብ የት አለ መንፈስ ቅዱስ የት አለ ምናምን የሚባል ነገር የለም በቃ። ስለዚህ አብ ግን አልተወለደም። የተወለደው ወልድ ኢየሱስ ክርስቶስ ብቻ ነው። አለቀ። ሌላ ጥያቄ መነሳትም የለበትም። እሺ ከዚህ ከተወለደው ውጪ ሌላ አምላክ አለ? የለም። ስለዚህ አብና መንፈስ ቅዱስ አምላክ አይደሉም ማለት ነው። ለምንድን ነው እንደዛ የምትመራመረው? አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እያመነ ከዛ እንትና ተወልዶ ነበር እንትና። ለምንድን ነው እንደዛ አይነት ፍልስፍና ውስጥ የምትገባው? እንደዛ ነው። አብ አልተወለደም ካልሽ ምንድን ነው እንደዛ? ወይ ማርያም አብ ወልድ መንፈስ ቅዱስ አንድ አምላክ ነው። የተወለደው ኢየሱስ ነው። ኢየሱስ የትውን ግድግዳ ለማፍረስ እኛን ከአብ ጋር ለማስታረቅ የተወለደው ኢየሱስ ነው ወልድ ማለት ነው። ከዛ በተረፈ አብ አልተወለደም መንፈስ ቅዱስ አልተወለደም እና እንደዚህ አይነት እንትን እኔ ይቅርታ አድርግልኝና አይመቸኝም ማለት ትክክልም ደግሞ አይደለም። ገባኝ እኮ ነው። አሁን መጽሐፍ ቅዱስ እንደዛ አይልም። አብ ነው የተወለደው ወልድ ነው የተወለደው እያለ እየበታተነ አይናገራቸውም። ሶስቱም አንድ አምላክ ሆኖ ነው ይለያይና አንድ አምላክ ነው። ቤቴ አንቺ ነሽ ይሄንን እናንተ ዝም ብላችሁ ታወራላችሁ እንጂ ባይብል ላይ እና ማንን ነው እናንተ ስትል
እናንተ ስትል ነው ማለት ነው። ስላሴ ያለው አሁን ለምሳሌ ስላሴ የለም ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ስላሴ ያልከው አንተ ነህ። እና ማን ነው እናንተ ያልከው? እኔ ማን ነኝ? እኔ አንተ ሰው አይደለም። የምታመልኪ ነሽ አንቺ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ አልኩ እንጂ ስላሴ አላልኩም። ስላሴ ማለት እኮ አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። እኔ አላውቅም ስላሴ እንደዛ መሆኑን ትርጉሙን እሱን አላውቅም። ስላሴ ማለት የግዕዝ ቃል ሲሆን በግዕዝኛ ሶስትነት ማለት ነው። ሌላ ነገር የለውም። ሶስትነት ሶስት ስለዚህ ትሪኒቲ ይባላል ባጭሩ፣ ሌላ ነገር የለውም። ስለዚህ አሁን አንቺ ትሪኒቲ ነው የለም። አሁን ትሪኒቲ የሚነገር የለም። እኔ ስላሴ አላልኩም። እውነት ለመናገር ስላሴ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንቺ ሳትሆን መምህሮች ያሉት መምህሮች አንዳንዶች ይኸውልህ የግድ እዛ ጋር የተጻፈ ብቻ አሁን አንተ እንዳልከው አብ ነው የተወለደው መንፈስ ቅዱስ ነው የተወለደው እንደዛ ተብሎ እንዲጻፍልህ ፈልገህ ነው እንጂ አንተ እንደምትለው አብ ነው የተወለደው ወይስ መንፈስ ቅዱስ ነው? አብ ተወልዷል ካልሽ መንፈስ ቅዱስ ምናምን ብለህ ለመለያየት ነው የፈለግከው። እንደዛ አይደለም። እሺ አሁን ጥያቄ እንደ ሚስጥር ነው። በቃ ይሄ ሚስጥር ነው እንጂ የለም ባይብል ላይ የለም። ሚስጥር ነው። ስለዚህ ያን ሚስጥር ደግሞ በሞኝነት በማመን የምታምነው ነገር ነው እንጂ እያብራራኸው ከሄድክ ኮንፊውዥን ውስጥ ትገባለህ። ስለዚህ ኮንፊውዥን ውስጥ ላለመግባት አብ ወልድ መንፈስ ቅዱስ የሚሆን አንድ አምላክ እኔ የማምለው አንድ አምላክ ነው። አብም ራሱ ነው፣ ወልድም ራሱ ነው፣ መንፈስ ቅዱስም ራሱ ነው። በቃ ለቅ አንድ ነው። እዚህ ጋር ሁለት ሶስት የሚባል ነገር የለም። ስለዚህ በሞኝነት መቀበል ነው በቃ ባጭሩ መቀበል። አሁን አንተ እንደምትለው ካብራራ ነው፣ ምንም አማራጭ የለም። ይሄ ዲቴይሉን እየመረመርክ ከሄድክ ብዙ ጥያቄ ሊያስነሳብህ የሚችሉ ነገሮች ስላሉ ወይ ትበጭጫለህ ወይ ትነቅላለህ ከሁለት። ስለዚህ ሞኝነት በጣም ያስፈልጋል እምነት ላይ ማለት ነው። አይተነው አይደለም እግዚአብሔርን ያመንነው ራሱ አይደለም አምነን ነው ያመንነው እንጂ አይተነው አይደለም ያመንነው። እኔ አሁን መሰለሽ ቁም ነገር ማለት ነው። አሁን ለምሳሌ ክርስቶስ ላይ አሁን ታዩና ያኛው በቃ ያኛው በሞኝነት ስላልሽኝ ተውኩት። ክርስቶስ ራሱ አምላክ ለመሆኑ አንድ ማስረጃ ይኖር ይሆን ባይብል ላይ አምላክ ለመሆኑ? አዎ ማለት ለምሳሌ እኔ አሁን ሳነብ ባይብልን አነባለሁ እና ሳነብ የማነበው የማገኘው ክርስቶስ ዮሐንስ ወንጌል 8:40 ላይ እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ አለ። በቃ እንዳለ በትንሽ እኔ ቸር አይደለም ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ምናምን ራሱን እንዲህ እያለ ነው ክርስቶስ ሲገልጽ የምናየው እና አብ የላከው እንደሆነ ነው። አዛ ጋር እሱን እያስተማረ ያለው አብ ልኮት መጥቶ ለእኛን ከአብ ጋር ለማስታረቅ የመጣ መልእክተኛ አድርጎ ስለሚያስብ ለራሱ እንደዛ ብሎ ነው የሚናገረው እንጂ እኔ አምላክ ነኝ ብሎም አያውቅም በመጽሐፍ ቅዱስ። ስለዚህ ካላወቀ ለምንድን ነው የምናመልከው? ቢጠይቀንስ ይሻው አምልኮ ሳይለን አምልከ ነው ቢጠይቀን እኔ በዛ ውስጥ እኮ እግዚአብሔር ነው የምናመልከው። በዛ ውስጥ በኢየሱስ ውስጥ እግዚአብሔር የላከው ኢየሱስን የላከው እግዚአብሔር ነው። ስለዚህ በዛ ውስጥ ነው የምናብለው። ያ ደግሞ መለኮታዊ ሚስጥር ነው። እንዴት ነው ማንነት ተላኪው ምናምን እያልክ ልትበታትነው ምናምን አትችልም። በቃ እንዳልኩ ቅድም እዛ ጋር ሞኝነቱ አለ፣ የምታምነው ነገር አለ። በዛ ባመንከው ነገር እዚህ ጋር ያለው እንጂ የምትመጣው ዲቴል ከበተንከው የሆኑ ሶስት አምላኮች አሉ ማለት ነው። እንደዛ ግን አይደለም። እስቲ ልኮ እንደዛ ነው። እሺ ኤኒዌይስ አባባል ስለ ሶስት አምላክ ነው እያወራህ ያለው። እናንተ አትበል። እሺ አንቺ ቤቲ አንቺ በምትሄጂው አካሄድ ማለት ነው አብ ወልድ መንፈስ ቅዱስ ማለት አንድ አብ አልተወለደም፣ መንፈስ ቅዱስ አልተወለደም፣ ወልድ ተወልዷል። ስለዚህ አንድ የተወለደ አምላክ አለ፣ ሁለት ያልተወለዱ አማልክቶች አሉ። አንድ ጊዜ ይቅርታ ምን ይመስላል? እንዴት ብዬ ማስወጣ እሺ ቤቲ ቤቲ መወጥችኝ እንዴ ሚውት አድርጋኝ እንዳይሆን ቤቲ ሚውት አደረገችኝ መሰለኝ።
ቤቲ ምንድን ነው? ለምን ሚውት አደረግሽ? እንዳረብሽ ነው። እሺ ሰሚ እንትን ምንድን ነው መሰለሽ? ስለዚህ አብ ለአንቺ ብሎ አንተ ቅድም ሞኝነት ብዬሽ የለ እንዳትፈላሰፍ እሺ። ሶስት አምላክ ምናምን አትበል። አብ ወልድ ተወልዷል፣ መንፈስ ቅዱስ አልተወለደ ምናምን አትበል። በቃ እኔ የምነግርህ ነገር ማለት ነው የግል እምነቴ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እንትና የተወለደው እንትና እያልክ አንተ በምትለው ሀሳብ ስለማልስማማ ጥያቄህን አልቀበልም። እሺ ችግር የለውም፣ ጥያቄ አትቀበይኝ። ግን አሁን እኔ በአጭሩ ጥያቄ ምናምን ሳይሆን እስቲ እንድናወራለን። ሰው ይመለካል አይመለክም? ኢየሱስ እኔ ሰው ነኝ ብሏል። አዎ ከአብ የተላከ እኮ ከአብ የተላከማ ብዙ አሉ። ለምሳሌ አንተ ታብሌት ውስጥ ከአብ የተላከ ለምሳሌ ዮሐንስ ወንጌል ምዕራፍ 1 አብ ተልኮ የሞተ ኢየሱስ ብቻ ነው። ስለኛ ኃጢአት ስለበደላችን የሞተ ኢየሱስ ብቻ ነው። ሌላ መላእክት አማልክት ምናምን የለም። ገባኝ። ኢየሱስ ሞትን ድል አድርጎ የተነሳ ኢየሱስ ብቻ ነው። ወይ ሞትን ድል አድርጎ ሳይሆን የተነሳው እግዚአብሔር ነው ያሳሳል። መጽሐፉ ላይ ምን ይላል መሰለሽ? ሞትን ድል አድርጎ ተነሳ ይላል እኮ። እንዴ ምን ሆነ ነው? አተነሳ አይልም፣ አስነሳው። መጽሐፉ ላሳይሽ። እሺ አስነሳው። በቃ ስለ ሶስት ነገሮች እዛ ጋር አብ ወልድ መንፈስ ቅዱስ እኮ ብለናል አይደለ? እሺ የተለያየ እንደሚሰሩ እዚህ ጋር ያስነሳው ቤት አምላክ ገሎት ነው። አምላክን ያስነሳው አብ ወልድን ያስነሳው። አብ ወልድን ያስነሳው አምላክ አንደኛውን አምላክ ገሎት ሌላኛውን አምላክ አስነሳው። የሰማከኝ ነው። አብ ወልድን ያስነሳው እኮ ገሎት ነው ያስነሳው። የገደሉትማ የሰቀሉት ናቸው እኮ። ነፍሱን እኮ ለሱ ነው የሰጠው። ነፍሴን በእጅ አደራ እሰጣለሁ አለ። ልክ ማንኛውም ሰው እንደሚሰጥ ማለት ነፍሱ። ስለዚህ አሁን አለ ያ ነፍስ የተሰጠው እሺ ለአብ ነው። ከዛ እንደገና ማን ያስነሳው? ህይወት የሰጠው አብ። ይሄኛው የማስነሳት የመግደል ምናምን ስልጣን የለውም። ማን? ወልድ ነው። ወልድ ይሄኛው አምላክ የሚባል የለም። ወልድ ነው ወይስ ነው ይሄ የሚገደል? እሺ አነ ህይወት ሰጥቶታል። በነገራችን ላይ ህይወት እንደሰጠው ታውቂያለሽ? አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና። ስለዚህ አብ ለወልድ ህይወት ከሰጠው ህይወት በመኖር ማን ይቀድማል ማለት ነው? አብ። ስለዚህ ህይወት አልባ ነበረ ማለት ነው። የሆነ ሰዓት አንደኛው አምላክ አልነበረም እና ማን ነው ህይወት? እንዴ ህይወት ታዲያ ከየት ነው ያገኘው? አብ እኮ ከአብ አገኘ። ይሄ ያጠፋሃል እንጂ እንትን አይልህም ወይ ባታምን ይሻላል። እንደዚህ እያልክ አትመን። ለምን መሰለሽ እንዴ ከዛ ጋር እኮ መጀመሪያ መነሻውን እኮ ሶስት ነገሮችን ጠርተናል አይደለ? አብ ብለናል፣ ወልድ ብለናል፣ መንፈስ ቅዱስ ብለናል። እኔ እናንተ ነው ስለሌላ ሰው አላወራም። ስለኔ እናንተ ነው የማወራው። ሶስት ነገር ካልን በኋላ የተለያየ ተግባራት እየሰሩ እንዳሉ በቃ በሞኝነት ማመን ነው። አሁን አንተ በሚለው መንገድ ፍልስፍና ውስጥ ከገባን አይሆንም፣ አይመጣልንም ሁላ ማለት ነው። ቆይ አንቺ አሁን ስትጸልይ ማለት ነው መለኮታዊ ነገር መቀበል ነው መጀመሪያ ያለብህ። ከተቀበልክ በኋላ የምታነበው ነገር ራሱ እንዲህ ዲቴል አትፈት ማለት አትበትነውም። እያንዳንዷን ነገር እየበተንክ አታያትም። ምን መሰለሽ አሁን አንቺ ስትጠሪ አምላክ ነው መንፈስ ቅዱስ አብ ወልድ ነው የምትይው? አብ ወልድ መንፈስ ቅዱስ ነው የምትይው? ወይስ ወልድ አብ መንፈስ ቅዱስ ነው ወይስ ወልድ መንፈስ ቅዱስ አብ ነው ብለሽ የምትለምኚው? መጀመሪያ ማን ነው የምታስቀድሚው? ለጊዜ አይ ኖርማሊ አሁን በጸሎት ሰዓት ወይ እግዚአብሔር ላለ ወይ ኢየሱስ ላለሁ እንጂ አብ ወልድ መንፈስ ቅዱስ ብዬ አልልም። ምናልባት መንፈስ ቅዱስ አብ ለምን ምንድን ነው የሚባል ነገር የለም። በቃ ስለ አንድ አብን ብዬ ብጸልይ ወልድን ብዬ ብጸልይ እግዚአብሔርን ብዬ ብጸልይ ሁሉም አንድ ነው በቃ ለኔ። የለም አሁን እኮ የተመቸኝን እንትን መርጬ አሁን ለምሳሌ ይሄንን አብ በወልድ ስማኝማ እኩል ጋር አብ በወልድ እንዲከብር የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ቃል አለ። በዛ ስም አብ በወልድ እንዲከብር ስላለ በኢየሱስ ክርስቶስ ስም ካረኩኝ አብ በወልድ ይከብራል፣ ወልድም አለ አንድ ላይ። ስለዚህ የማደርገውን ነገር ሁሉ በኢየሱስ ክርስቶስ ስም አደርጋለሁ ማለት ነው። ሶ ያንን ሳረግ አብ ይቀየመኛል፣ ወልድ ይቀየመኛል ምናምን እያልኩ አይደለም። ለእኔ ኢየሱስንም ስጠራ እግዚአብሔርንም ስጠራ መንፈስ ቅዱስንም ስጠራ ሴም አስበቅ ሁሉም አንድ አይነት ናቸው። ስለዚህ እንትናንት ሊለኝ እሺ ያው ምን መሰለህ እሺ አንደኛው ለምሳሌ አሁን ስለ ወልድ እናውራ። በቃ አሁን ያኛውን እንተውና ስለ ወልድ አሁን ወልድ ማለት እንደምታውቂው
ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። በዛ ጋር ግቢ ስሙንም ኢየሱስ ትይዋለሽ አለ። ልብ አድርጊ፣ ስሙንም ኢየሱስ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። አሁን ጥያቄው ወንድ ልጅ ነው አምላክ ነው? ያው ልጅ ሳይሆን በወንድ ነው የሚጠራው። በቃ እግዚአብሔርን አንቺ እግዚአብሔር አንልም። በቃ ኖርማሊ አንተ እግዚአብሔር ነው የምንለው። ኖ እንደዛ ማለት ያለው ነው። ሊትራሊ ወንድ ነው እሱ። ምክንያቱም በስምንተኛው ቀንም ተገርጿል። ማን? ኢየሱስ። አዎ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ በስምንተኛው ቀን ስለዚህ ምን እሺ ገና እሱ ጋር እኮ እሺ ይቅርታ አንዴ ይቅርታ እሺ እና እንዴት ነው ጥያቄው? አሁን እንዴት ወንድ ልጅ እንዴት ነው የሚመለከው? ጥያቄው እስቲ እኔን ብታብራራ። ልጅ ለምን ትላለህ? የምን ወንድ ልጅ ነው? አንተ ሰው ያረተ በጋምላክ በጠዋት ላሳየሽ። በጠዋቱ ልጅ አታሳየኝ። ግን አንተ ፍሬዝ በፍሬዝ እያወጣክ ነው እንዴ የምትበትነው? ለምን እንደዛ የምትበትነው? እና እንዴት እናድርግ ታዲያ? እንደ አትተው። አንተ እንደሚመችክ ልጅ ብለክ ወንድ ልጅ ነው ወይ ማመልከው ብለክ አንተ ከፈለክ የራስህ ለምሳሌ ምን አለ መጽሐፍ ሲናገር ይሄው እነሆም ትጸነሻለሽ ወንድ ልጅም ትወልጃለሽ። የተወለደው ምንድነው? ወንድ ልጅ። ስለዚህ ወንድ ልጅ ይመለካል ወይ ነው ጥያቄ? አይመለክም። ወንድ ልጅ ሳይሆን የሚመለከው እግዚአብሔርና ኢየሱስ ነው የሚመለከው። ወንድ ልጅ ነው። አንተም ወንድ ልጅ ነው። አንተም ወንድ ልጅ ኢየሱስ ነው። ቤትዬ እኮ አንተም እኮ ወንድ ልጅ ነህ። እና እኔ አልመለክም። እኔ እኮ ፍጡር ነኝ ነው እኮ እያልክ። በቃ አንተ እኮ እንደዛ እያልክ ነው። ወንድ ልጅም ትወልጃለሽ ስለተባለ ወንድ ልጅ ይመለካል እያልክ ነው። ወንድ ልጅ ሳይሆን የሚመለከው ኢየሱስ ነው የሚመለከው እኮ። ኢየሱስ ስሙ ማን ነው? ኢየሱስ ስሙ ነው። ወንድ ሁሉ ራስ ወንድ ሁሉ ራስ የሆነው ኢየሱስ እኮ ስሙ ነው ኢየሱስ። ምንነቱ ግን እንደኔ ሰው ወንድ ልጅ ነው እኮ። መጥተው እንደዛ ማለት ሰው ነው ማለት ነው። እሺ ቆይ ላሳይሽ እኮ ዳም ቆይ አንዴ ያው እሺ ይውሽ አንቺ እኮ አሁን እኔ እስቲ አንብቢ። አንተ እኮ እኔ አሁን ይኸውልህ የማንበብ ያለ ማንበብ እቺን አንብቢልኝ አንዴ። ወንድ ልጅም ትወልጃለሽ እንደተባለ እኮ አውቃለሁ። እቺን አንብቢልኝ ምን አለ መሰለሽ አንድ እግዚአብሔር አለና በቃ አንድ እግዚአብሔር አለ በቃ አለቀ። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው አየሽ የሆነው ክርስቶስ። ሰው የሆነው ክርስቶስ ነው እኮ የተወለደው። ታዲያ ተወለደው አይደል እንዴ? እኮ ሰው ነው ኢየሱስ እኮ ስለሽ ለማረለም ትኛለሽ እንዴ? ሰው የሆነው እኮ የእኛን ኃጢአት ለማስተሰረይ በቃ ተልኮ ስለመጣ ነው እንጂ አምላክ ሰው ሆነ እኮ አይደለም ቤቲ። አምላክ ሰው ሆነ አይደለም። አምላክ ሰው ሆነ የሚል ነገር የለም ባይብል ላይ ያለው ሰው ነው። ኢየሱስ ሰው ነው በቃ that's it። ኢየሱስ ከማርያም የተወለደ ወንድ ልጅ ነው። ከማርያም ስጋን የነሳ ሰው ነው። እንደማንኛውም ሰው የሚበላ የሚጠጣ ተግባባን። ከዛ በኋላ የሚተኛ የሞተ አምላክ ያስነሳው ህይወት የተሰጠው ያን ያለው ነገር ነው። ከዚህ ውጭ ምንም የተለየ ነገር የለውም። ምንም የለውም። ነው ሰው እንዴት ነው የሚመለከው? ፍጡር እንዴት ይመለካል? የተፈጠረ እኮ ነው። አምላክ እኮ ነው የፈጠረው። እሱ ነው እኮ አምላክ ነው የፈጠረው። ግን ልክ ሌሎች ሰዎች እንደ ሌላው ሰው ዓለም ላይ ያለው ሰው እንደተወለደው ሳይሆን በመንፈስ ቅዱስ ኃይል ነው የተወለደው እንጂ እኮ ከሴት ከወንድ ምናምን አይደለም። ልክ እንደ እንትና ማለት ነው። በመንፈስ ቅዱስ እኮ እንትናም ሲፈጠር እኮ የእግዚአብሔር መንፈስ ፈጠረኝ እኮ ነው። ማን ነው? ኢዮብ እንደዛ እኮ ነው። ኢዮብ መንፈስ ፈጠረኝ ይበል እንጂ ኢዮብ በመንፈስ ቅዱስ አይደለም። ከእናቱ ነው የተወለደው፣ ከእናቱና ከአባቱ እንጂ በእግዚአብሔር እስትንፋስ ነው የተፈጠረው። ሁሉም እግዚአብሔር በእስትንፋሱ ፈጥሯል። ግን ምድር ላይ እንዳለው አይነት አስተሳሰብ ካሰብን ትንሽ ሀሳቡ ሌላ ይሆናል። እና ፍጡር ይመለካል እያልሽ ነው? የተፈጠረ አካል ይመለካል እያልሽ ነው? አብ የፈጠረው ኢየሱስን ነው። ኢየሱስ ደግሞ ይመለካል። እሱን አውቃለሁ። ግን ሌላ ፍጡር ስለመመለክ የፈጠረው እንደምን አይበቃም? የፈጠረው ፈጣሪው አይበቃም? ያ አንዱ እሱ በሱ ውስጥ ነው ያለው። እሱ ራሱ የለም እንደዛ የሚል ነገር አለ።
አለ እኮ እዛ ጋር መጀመሪያ ሰውን እንደ መልካችንና እንደ አምሳላችን እንፍጠር አለ ሲል አብሮት ያለ አንድ ነገር ሌላ እንዳለ ያመላክታል። በዛ ከሄድክ ማለት ነው እኮ እንፍጠር ያለው እኮ ምን መሰለሽ በመልካችንና አንድ በላይ ናቸው ማለት ነው። ሰውን በመልካችን እንደ ምሳሌያችን እንስራ ይልና እግዚአብሔር ሰውን በመልኩ ፈጠረው ይላል። ፈጣሪው አንድ ነው። እንስራ ያለው እግዚአብሔር ከመላእክት ጋር እየተነጋገረ እንደነበረ ግልጽ ማስረጃ አለ። የታዩ ችግር የለውም። እሷም ሳይሆን እንፍጠር ስላለ ብዜትን ያሳያል ብቻ ማለት አይደለም። ይሄ ቃል አጋ ነገር የግነተኛነት የሚባል ነገር አለ ባይብል ላይ በምታነብበት ሰዓት። ለምሳሌ ዳንኤል ትንቢተ ዳንኤል ምዕራፍ 2 ቁጥር 25 እና 36 ላይ ምን እያለ ያስቀምጣል መሰለሽ? ዳንኤል ህልምን ሊፈታ መጣና ወደ ንጉሱ አስገቡት። ከዛ እሱ ህልምን ሊፈታ መጥቶ ፍቺውን እንናገራለን እያለ ይናገራል። ዳንኤል ብቻውን እንናገራለን፣ እሱ እናገራለሁ ማለት ሲገባው። ስለዚህ የተለመደ አነጋገር ለምሳሌ ተናገረ ስለሆነ ከዛ ደግሞ ለምሳሌ እግዚአብሔር ዘጸአት 7:1 ላይ ሙሴን ብሎ ምን ብለው ተናገረው መሰለሽ? እኔ በእስራኤል ላይ ማን ነው በፈርዖን ላይ አማልክት አደርጋለሁ አለ። ኤሎሂም ማለት ኤሎሂም ማለት አማልክት ነው። ግን ሙሴ አንድ ፐርሰን ሆኖ ሳለ አማልክት አደርጋለሁ ነው ያለው፣ አምላክ ሳይሆን ማለት ነው። ሙሴ አንድ ፐርሰን ሆኖ ሳለ በብዜት የሚጠራበት ሁኔታ ይኖራል። እግዚአብሔር ቃል የመጣላቸው ሁሉ አማልክት ተብለው ተጠርተዋል። ለምሳሌ ሙሴ እንዳልኩሽ ራሱ ኢየሱስ አማልክት ተብሏል። ዳዊት አማልክት ተብሏል። አብርሃም አማልክት ተብሏል። ተግባብ ብዙ አሉ። ስለዚህ የሚገርም ነገር አይደለም እንፍጠር ማለቱ። እግዚአብሔር በብዜት ራሱ ፕሉራል ኦፍ አምፕሊቲዩድ የሚባል ነገር አለ። ምናልባት የምታውቂ ከሆነ ማለት ነው። ወይ ደግሞ የግነተኛነት የሚባል ነገር አለ። ስለዚህ ያንን ነው የሚናገረው። ይሄንን አስመልክቶ የመጽሐፉ ባለቤቶች የሆኑት አይሁዳውያን ስለዚህ ምን ይላሉ? ከመላእክት ጋር እየተነጋገረ ነው፣ ወይ ደግሞ በሌላም አነጋገር ከራሱ ባህሪያት ጋር እግዚአብሔር ቢነጋገር ምን ችግር አለው ብለው ያስቀምጣል። ተባባን። ያን ነው እንጂ ብዜትን የሚያሳይ አይደለም። እና ስላሴ ሳይሆን ባይብል ላይ ያለው አንተ ታዲያ ሰው እያልክ ያለው ለምን ሳይመለካል እያልክ ያለው እኮ እዛ ጋር ይሄ መለኮታዊ የሆነውን ሚስጥር ካለ መረዳት ነው ወይስ አውቀህ ነው? የለም እኮ ነው የምልሽ። መለኮታዊ ሚስጥር የሚለው ነገር ሲጀመር መለኮታዊ ሚስጥር የሚባል ነገር የለም። አንደኛ እና ኢየሱስ አይመለክም ያልክ ነው። እንዴት ይመለካል? ኢየሱስ ሰው እኮ ነው እያለ እኮ እንደውም አንድ ጊዜ ምን አለ መሰለሽ? እንደውም ልንገርሽ። አንድ ጊዜ ማርቆስ ወንጌል ምዕራፍ 10 ላይ አንድ ሰው መጥቶ ባይብል ነው ማለት ነው። እሱም በመንገድ ሲወጣ አንድ ሰው ወደሱ ሮጦ ተንበረከከና ቸር መምህር ሆይ አለ። ምን አለው? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ? ሰውየው የፈለገው የዘላለም ሕይወት እንዴት እንደሚገኝና በምን አይነት መንገድ እንደሚገኝ። ኢየሱስ ግን መጀመሪያ የዘላለም ሕይወት እንዴት እንደሚገኝ ከመናገር ይልቅ እርማት ውስጥ ነው የገባው። ምንድነው ያረመው? ምን አለው? ኢየሱስም ስለምን ቸር ትለኛለህ አለው። ታዲያ ማን ነው ቸር? ኢየሱስ ቸር ካልሆነ ከአንዱ አለ ከአምላክ በቀር ቸር ማንም የለም፣ እኔ ቸር አትበለኝ አለ። ከአንዱ አምላክ በቀር ቸር ማንም የለም። ታዲያ አሁን ወደ መልሱ ገባ። ከዛ በኋላ የዘላለም ሕይወት ማግኘት የምትፈልገው ከሆነ ትእዛዛትን ጠብቃለሁ። እኔ አምላክ ነኝ፣ እኔ አምልከኝ አላለው። እኔ አብ ወልድ መንፈስ ቅዱስ አንድ ነን፣ እኛን አምልከን አላለው። ያለው ምንድነው? ምንድነው? ትእዛዛትን ታውቃለህ ወይ? አትግደል፣ አታመንዝር፣ በሐሰት አትመስክር፣ ባልንጀራህን እንደራስህ ውደድ። እነዚህን ትእዛዝን ጠብቃለሁ። በቃ ይሄን ያለው። ስለዚህ ኢየሱስ ቢያንስ ይሄ አጋጣሚ እኔ አምላክህ ነኝና አምልከኝ የሚልበት አጋጣሚ ነው። አምላክህን አትፈታተነው ያለው ስፓርት እንደውም እሱ ራሱ አታምልኩኝ ያለበት ነው። ቆይ እሱንም ልንገርሽ። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ ሰይጣን መጥቶ ምን አለው? ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ከዛ ያን ጊዜ ኢየሱስም ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ነው። እርሱም ያለው እኔን አላለው። ስለዚህ እርሱ ነው። እኔ ለአንተ ሳይሆን ለእርሱ ነው የምሰግደው ነው ያለው። ምክንያቱም እኛ ለምናውቀው እንሰግዳለንና አለ ሌላ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ላይ በተመሳሳይ ማለት ነው። ስለዚህ ኢየሱስ ሲያስተምር የነበረው እነዚህን አጋጣሚዎች እኔ ቸር አይደለሁም ከአንዱ ከአምላክ በቀር ቸር ማንም የለም ሲል፣ ታዲያ ኢየሱስ በዚህ አጋጣሚ ይህን ሰውዬ ቢያንስ አምላክነቱን ገልጾለት ከመወነባበድ ጠብቆ ትሄድ ነበር። ይሄ ሰውዬ ግን የተረዳው ኢየሱስ አምላክ እንዳለውና አንደኛውን ያነበብከው ከዛም ቀጥሎ 3 ጥያቄዎችን የጠየቀው በሶስተኛው ምንድነው ያለው? ለጌታ ለአምላክ አይደለም ጌታ አምላክን አትፈታተነው
እኮ እሱንም ልንገርሽ። እሺ እሱ ምን አለው መሰለሽ? ከመላእክቱን ስላንተ ያዝልሃል። ኢየሱስን እንትን ለማሳጣት የተነሳው ምን አስበህ ነው? በጣም ልንገርሽ። ቆይ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለው ያለው ብሉይ ኪዳን ላይ መዝሙረ ዳዊት ምዕራፍ 91 ላይ ማለት ነው። ሰይጣን ይሄንን ስለሚያውቅ ነው የነገረው። ከዛ ይሄ እውነት አለው። እውነት አንተ መሲሁ ማለትም የእግዚአብሔር ልጅ ከሆንክ አለው። የእግዚአብሔር ልጅ ማለት መሲህ ነው፣ ያውቃሉ መሲህ ነው። እና ወደታች ራስህን ወርውር አለው። የዚህን ጊዜ እግዚአብሔር መፈታተን ስለሚሆነ ራሱን ከወረወረ ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል። ስለዚህ እኔ ጌታ አምላኬን አልፈታተንም፣ ራሴን አልወረውርም። ለምን እፈታተናለሁ? ጌታ አምላኬን ራሴን ለምን ወረውራለሁ እያለ ያለው ተግባባን። ምክንያቱም ጌታ አምላኩ መፈታተን ነው የሚሆነው። እኔ አሁን እሳት ውስጥ ገባ ብትይ ለምን አምላኬን እፈታተናለሁ? አምላክ እኔን አትፈታተኑኝ ተብሎ ተጽፏል። ስለዚህ ራሴን ወደ እሳት ውስጥ አልገባም። ይሄንን ነው ኢየሱስ ይመለስ ያለው። ስለዚህ ጌታ አምላኬን አልፈታተንም። ለዛ እኮ ነው ቅድም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው። ስለዚህ ያ የአባቱን ዙፋን ለኢየሱስ የሚሰጠው ጌታ አምላክ ኢየሱስንም ኢየሱስ እሱን አምላክን አልፈታተንም ነው እያለ ያለው ተግባባን። ስለዚህ በአጭሩ ኢየሱስ እነዚህን አጋጣሚዎች እኔ አምላካችሁ ነኝ አምልኩኝ የሚልበት የሚገራርሙ አጋጣሚዎች ነበሩ። እነዚህን እንኳን አልተጠቀመም። እኔ ቸር አይደለሁም እያለ ሰውየው እኮ በግልጽ በቃ ነው። ከዚህ በኋላ ኢየሱስ he has God እንደገና he's not the good is the only one እሱ ብቻ ነው ብሎ ነው የሚያምነው። በቃ አምላክ ብቻ ማለት ሌላ ቦታ ላይ አንድ ምን እንዳለ ልንገርሽ። ማርቆስ ወንጌል ምዕራፍ 12 ላይ ማለት ነው። ኦኬ አንድ ጊዜ እሺ ታገሽ። በጣም ይፈራል። የማታልፍ እሺ እና ምን አለ መሰለሽ አንድ ጊዜ ማርቆስ ወንጌል ምዕራፍ 12 ላይ በደንብ አዳምጪኝ። ቤት ይሰማሻል? ከጻፎችም አንዱ ቀርቦ ሲከራከሩ ሰማና አለ መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። መጥቶ አሁንም ልብ አድርጊ። ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ሲጠይቀው እኔ አምላክ ነኝ፣ እኔን አምልከኝ፣ እኔ ላንተ ኃጢአት ስለሰቀልልሃለሁ ምናምን አለ መሰለት። ምንድን ነው ያለው? ኢየሱስም መልሶ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አምላካችን ነው ያለው። አምላካችን ተግባባ። ከዛ ቀጠለ አንተም አለው በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክን ውደድ የምትል ናት ፊተኛይቱ ትእዛዝ እቺ ናት አለው። ሰውየው በጣም ገረመውና ጸሐፊው መልካም ነው መምህር ሆይ አለው። አንድ ነው አለው። አንድ ነህ አላለው ወይ ደግሞ አንድ ናችሁ አላለው። ከእርሱም በቀር አለ ከአንተ በቀር አላለው። ከእናንተ በቀር አላለው። ይቅርታ ከእርሱ በቀር ሌላ አምላክ የለም ብለህ በእውነት ተናገርክ አለው። ሌላ አምላክ የለም ብለህ። ስለዚህ ኢየሱስ ይህንን አነጋገሩን አየና ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅ አይደለህም ማለት በቃ ጭራሽ እውነት ነው የተናገርከው ነው ያለው። ኮንፊርም አደረገለት። ስለዚህ ኢየሱስ ይህን አጋጣሚ አልተጠቀመም። ይህን አጋጣሚ እንኳን አልተጠቀመም። ኢየሱስ ምንድነው ያለው? አምላካችን እግዚአብሔር አንድ። ይሄን ከየት ነው ያመጣው ሲባል ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነውና ይላል። ያ አንዱን ያህዌ ማምለክ እንዳለበት የነገረው እሱም ማን ነው? አብ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንንም ማምለክ እንደሌለ እናውቃለን አለ ጳውሎስ ሲናገር። ቀጠልና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን። አንድ አምላክ ከአንዱ ውጪ ማንንም ማምለክ እንደሌለ እናውቃለን። ስለዚህ በቃ አንድ አምላክ አብ አለ ነው የሚለው። ኢየሱስም ይሄንን አስመልክቶ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን እውነተኛ አምላክ ብቻውን የሆነ ከዛ ይቅርታ በጣም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ አብ እንዳለ ነው የተናገረው። ያስተማረውም ይሄንን ነው። ያላስተማረውን ሰዎች ለምንድን ነው የሚቀላቀሉት? ይሄ ነው። አይ ሰዎች አልቀላቀሉም። አብ በወልድ እንዲከብር
የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉ ስለተባለ ሰው የሚያደርገው ሁሉ በኢየሱስ ስም ያደርጋል። በቃ እኮ በወልድ እንዲከብር ነው እንጂ ወልድ አምላክ አይደለም ነው። አሁን አብ እኮ በወልድ ይከብራል። እኛም እኮ እኛ እኮ የአብን ስም እየጠራን ወልድን ችግር ማነው አብን እኮ እናከብራለን። ኢየሱስ እንትና ጳውሎስም ሲናገር ምንድን ነው ያለው? ይሄን አንቺ ያልሽውን ማለት ነው። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ እንደተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላኬን በማን ነው የሚያመሰግነው? በኢየሱስ እንጂ ኢየሱስን አመሰግናለሁ አይደለም የሚለው። ኢየሱስ አምላክ ነው አላለም። አምላኬን በኢየሱስ አመሰግናለሁ። ስለዚህ መመስገን ያለበትን መመለክ ያለበትን አንድ አምላክ የሁሉ ፈጣሪ የሆነው አብ መሆኑን ነው እዚህ ላይ ባይብሉ የሚያስተምረው ነው። ባይብሉ እንደዛ ነው ያስተምረው። አንተ ልዩነት የፈጠርክለት ነው ለአብ ለወልድ ለመንፈስ ቅዱስ። ያ ኦፍ ኮርስ እግዚአብሔር ብቻ እንላለን እንጂ ሶስቱም አንድ ላይ በአንድነት እንደሚጠሩ አምላክ አንድ አምላክ ሆነው የለም እንደዛ የሚል አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ቢል ኖሮ እንገላገል ነው። አሁን ባይብል ላይ ስለ እርሾ አውርቷል፣ ስለ አካፋ ተወርቷል፣ ስላልተወራ ነገር የለም። እንዴት ቢኖር ኖሮ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ነገር እንዴት ይረሳል? አይረሳም፣ ሊረሳም አይገባም። ኢየሱስ ባይሆን የተነገረው ነብይ እንደሆነ ተነግሯል። ማርቆስ 6:4 ላይ መልእክተኛ እንደሆነ ተናግሯል። ዮሐንስ ወንጌል 17:3 ላይ መሲህ እንደሆነ ተነግሯል። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እንዴ አምላክ እንዳለው ተነግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ተግባባ። ሰው እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ታዲያ ይሄንን ከተናገረ የምወደው ልጅ ይህ ነው እሱን ስሙት ካለን እሱን እንስማው። ኢየሱስ እኔ አምላክ አይደለሁም ብሏል። አምላክ አለኝ አለ። ለምን እሱን አንሰማውም ነው? ለምንድን ነው? ለዛ እኮ ነው እንሰማዋለን። ለምን አንሰማውም? ስሙን ተብለናል፣ እንሰማዋለን። በሱ አድርጉ ተብለናል፣ በሱ እናደርጋለን። አሁን አንተ እንዳልከው ግን እየነጣጠልን እና እየበታተንን ግን እንትን አይደለም። ማን አዘዘሽ እንደዛ ለማለት? ማን አዘዘሽ? የቱ ጋር አትነጢ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው አትነጢ ብሎ የነገረሽ እስቲ ማን ነው? ንገረኝ እስቲ። ለምን እንነጣጥለዋለን ነው? እኔ ነኝ ያልኩህ እኮ። ለምንድን ነው የምንነጣጥለው? እኔ በራሴ ባነበብኩትና በገባኝ መጠን አሁን አንተ እንደምትለው ኢየሱስ ሰው ነውና ሰው ስለሆነ ለሰው አይመለክም የሚል እሳቤ የለኝም። እንደዚህ አይነት ግንዛቤ የለኝም። እኔ ሰው እንደሆነ አውቃለሁ። ሰው ሆኖ እንደተወለደ አውቃለሁ። የጥሉን ግድግዳ ለማፍረስ ከአብ ተልኮ እንደመጣ አውቃለሁ። ሰው ስለሆነ አላመልከውም የሚል ግንዛቤ ግን የለኝም እኮ። ሰው አገባኝ እኮ። ታዲያ አምላክ ነው የሚለው ሴት ነው ያለው የት ነው ያለው? አምላክ ነው የሚለው ባለው በአብ ወልድ መንፈስ ቅዱስ በሚለው ውስጥ በሶስቱም ውስጥ የሶስቱም ስም ሲነሳ አንድ አምላክ መሆኑን እረዳለሁ እኔ በግሌ እኮ። የቱ ጋር ነው ጥያቄው? የቱ ጋር ነው አብ ወልድ የቱ ጋር ነው አምላክ የሆነው? አብና አብ ወልድ መንፈስ ቅዱስ አለ አይደለ? አብ አለ ወልድ መንፈስ ቅዱስም አለ። እነዚህን ላይ ነጣጥዬ አላይም። ነጣጥዬ አላይም። የቱ ጋር ነው ያለው አብ? የቱ ጋር ነው ያለው ጥያቄ? ወልድ የቱ ጋር ነው አምላክ? ኢየሱስ የቱ ጋር ነው አምላክ የተባለው? የቱ ጋር ነው ኢየሱስ ፈጣሪ የተባለው? እኔ አምልኩት የተባለበት ይመለክ የተባለው ታዲያ ከሌለ እኛ ግን የተሰቀለውን ክርስቶስን እናመልካለን ወይም እንሰብካለን። እሺ የተሰቀለውማ ሰበክ ችግር የለውም። አምላክ ነው ብለሽ ግን መስበክ እንድትችይ ያደረገሽ ማን ነው? ኢየሱስ አምላክ ነው አላልኩኝም። ግን አሁን አንተን መነጣጠል ውስጥ ስትገባ እኮ ነው የነጣጠል ስትመጣ ኮንፊውዥን ይፈጥራል እንጂ ኢየሱስ አምላክ ነው። መጀመሪያ መቼ አንድ ሆኖ ነው የምንነጣጠለው? ኧረ አንድ ነው። ተው አንድ ነው። አብም ወልድም መንፈስ ቅዱስም ማለት የተለያየ አይነት እንትን የላቸውም። አንድ አምላክ ነው። በቃ ለኔ አንድ አምላክ እኔ ያለኝ አንድ አምላክ ነው። ምንም የተጋት በል በቃ ተጠቅሷል በተለያየ ቦታ። አሁን ለመነጣጠል እንደፈለግን አይደለ? አሁን እኮ አንድ አይነት ነገር ቢኖር እኮ ይሄ ሁሉ 100 ምናምን ሃይማኖት አይኖርም ወይም እምነት አይኖርም ነበር አይደለ? አንድ አይነት ወጥ ነገር ቢኖር ኖሮ ሁሉም የራሱን ግንዛቤ እየወሰደ አይደለ? የራሱን እምነት የሚፈጥረው ከሚያነበው ውስጥ የራሱን ግንዛቤ እየወሰደ ነው። አሁን እኮ ባሉ አለበት እኮ ነው ኢየሱስን እያሳደራችሁት ያላችሁት። ኢየሱስ ባሉ አለበት ባልተናገረበት
ባላዘዘበት ቦታ እያዋላችሁት የት አለ ኢየሱስ? አንድም ቀን አምላክ ነው ይመለክ ተብሎ አያውቅም። ጳውሎስ እንኳን ያስተማረው አንድ አምላክ አብ አለ ብሎ ነው። ኢየሱስ ያስተማረው ስለ አብ ነው። ታዲያ ማን አስተምሯችሁ ነው እናንተ? ቆይ ማን ያስተማረሽ? እስቲ ንገሪኝ። የትኛው ሐዋርያ ነው ያስተማራችሁ? አምላክ አላልኩም እኮ እኔ። ኢየሱስ ብቻ አይመለክማ። አምላክ ይመለካል። ያው ነው ኢየሱስ ማለት እግዚአብሔር ነው፣ አንድ አምላክ ነው። እሺ እንደዛ ከሆነ በቃ ተስማምተናል። ኢየሱስ አምላክ አይደለም ግን ይመለካል። እሺ ጥሩ። ማርያም ኦርቶዶክሶች ቢያመልኳት ትቃወሚያለሽ? አልቃወምም፣ መብታቸው ነው። ስለዚህ ትክክል ናቸው። እሺ መቃወሙን ተይው፣ ትክክል ናቸው። እኔ ያን የመፍረድ ስልጣን የለኝም፣ መብትም የለኝም። መጽሐፍ ቅዱሳዊ ነው። እሺ መጽሐፍ ቅዱሳዊ አይደለም። በቃ መጽሐፍ ቅዱሳዊ ካልሆነ ማርያም ቅዱሳዊ አይደለም፣ ግን ሰው መብቱ ነው። ኢየሱስን ማምለክ መጽሐፍ ቅዱሳዊ ነው። የቱ ጋር? አሁን በቃ ቀለበት ውስጥ ገባሽ። ስለኛ የሞተልን ስለኛ ስለራሳችን ስለበደላችን የደቀቀልን ሰው አይደለም። እነሱ ማርያም ነገር ከዛ ታዲያ ሰው እንኳን ያመልካል አይደል እንዴ? እና እንደዛ ከሆነማ ማርያም ልበልጥ ነው። ማርያም እንደዛ መሰለ ልጅ ወልዳ አንድም ቀን ዝሙት ሳትሰራ ብጽዕት ነች፣ ጥብቅ ነች። ልባል ከድንግልና ነው የወለደችው። አንድ ወንድ ነክቷት አያውቅም እንዴ? በቃ ይሄን ምን አጠፉ እነሱም? እንደዛ ከሆነ እንዴ ኢየሱስ እኮ ምን አጠፉነት ሳይሆን መጽሐፍ ቅዱስ ስለ ማርያም ሲናገር ወይን ጠጁን እንትን ባለ ጊዜ ማለት ነው ኤግዛክትሊ ስለ ማርያም ተብሎ የተገለጸውን አላውቅም ማለት አላነበብኩም። እንዴ ሲመለክ ኦር የሆነ እኔ እንደውም እርሱን ስሙት ስትል ነው ማውቀው። ገባኝ እኮ። እሺ እንደዚህ አይነት ንጽጽር ውስጥ መግባት አልፈልግም። ሰው የግሉን ማምለክ ማወቅ መብቱ ነው። መጽሐፍ ቅዱሳዊ ያልሆነ ነገር ለምንድን ነው ጥያቄ? መጽሐፍ ቅዱሳዊ ካልሆነ አንድ ሰው የፈለገውን ተነስቶ ማምለክ ይችላል ማለት ነው? መብቱ ነው። ሰው እንደግለሰብ መብቱን እሱን አይደለም መጽሐፍ ቅዱሳዊ ባልሆነ መንገድ ነው እንጂ መብት የሚባል ነገር እኮ እኔ አንተ በምን መንገድ መጽሐፍ ቅዱሳዊ አይደለም እንዳልከው አልገባኝም ወይ አስረዳኝ። መጽሐፍ ቅዱሳዊ ማለት ይለሽ ለምሳሌ አብን አምልኩ ተብሎ ተጽፏል፣ መጽሐፍ ቅዱሳዊ ነው። ልባር ሰይጣንን አታምልኩ ተብሎ ተጽፏል፣ መጽሐፍ ቅዱሳዊ ነው። በላይ ከሰማይ ካለው በታችን በምድር ካለው በውሃ ውስጥም ካሉት የተቀረጸ ምስል የትኛውም ሰው ይሁን ፍጡር ምናምን እነዚህ አታምልኩ ብሎ ከኔ ውጭ አምላክ አይኑራችሁ ብሎ ተናግሯል። አብ ለምሳሌ ላንብብልሽ ያለውን እሱ አብ ያለው ማለት ነው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ አለ። አብ ነው የሚያወራው። ልባል ከእኔም ሌላ ማንም የለም ማለት ከእኔም በቀር አምላክ የለም ማለት ልባል ከእኔ ሌላ ማንም ማንነት ነው ያለው አካል የለም። ከአብ ውጭ ሌላ አካል የለም። ወልድ የሚባል መንፈስ ቅዱስ የሚባል ሰይጣን የሚባል መላእክት የሚባሉ ሰዎች የሚባሉ የሚመለኩ የሉም። የሚመለከው አብ ብቻ መሆኑን ተናግሯል። ይሄ መጽሐፍ ቅዱስ ነው። ከዚህ ውጭ ግን አሁን አንድ ሰው አመልካለሁ ብሎ አንድ ሰው ሲነሳ ምንድነው የሚሆነው? ይህ መጽሐፍ ቅዱሳዊ ይሆናል። ያልታዘዘ ነው የሚሰራው። ያልታዘዘው መስራት ደግሞ እንዴ በስሜ አጋንንትን አላወጣችሁም? ምን እስቲ ዮሐንስ ወንጌል ስንት ላይ እንደሆነ አላስታውሰውም። 7 ላይ ሊሆን ይችላል። ምናልባት ኢየሱስ የተናገረበት አለ። 7 ከሆነ አላገም አላስታውስኩትም። እሺ ኤኒዌይስ 7 ላይ ይመስለኛል። ምን አለ? በስምህ አጋንንትን አላወጣንም ምን ይሉታል። በስምህ እንዲህ ያላረግንም ምን በስምህ እንዲህ ያላረግንም ይሉታል። ከዛ በኋላ ምን ይላቸዋል ኢየሱስ? ሂዱ እናንተ አመፀኞች ከፊቴ ራቁ ብሎ ይፈርድባቸዋል። ይዛቀል ጌታዬ ጌታዬ ብለው የሚጠይቁት ሁሉ የዛን ጊዜ ኪሳራ ውስጥ ነው የሚገቡት። ስለዚህ ምንድነው በአጭሩ ያልታዘዘውን ሰው መስራት የለበትም። ኢየሱስ ራሱ ያገልሻል። ኢየሱስ የማያውቀውን ስራ አትስሩ። ኖ እሺ አምልኩኝ ካላለ እንዴት ነው የምታመልኪው ነው ጥያቄ። አብ እንኳን አምልኩት አላለ። እሺ እንዴት ነው የምታመልኪው? እሺ ንገረኝ። መጀመሪያ ላይ ስንነሳ የተነሳንበት እንትን አለ አይደለ? በሙኝነት ነው የምናመልከው። መለኮታዊ ነገር አለው እዛ ጋር። ይሄ በሶስት ስም የሚጠቀሰው ግን አንድ አምላክ የሆነ አምላክ ብዬ የነገርኩ ነገር አይደለ? እዛ ላይ ደግሞ ሞኝነት ይጨመርበታል። ፕላስ ሞኝነት ወደኛ ስናመጣው ማለት ነው ወደ ማመናችን ስንሄድ ገብቶሃል።
እንደዛ ስናደርግ አሁን እዚህ ጋር እንዲህ ተብሎ ስለተባለ ኢየሱስን ትቼ ኢየሱስና እዚህ ጋር ተቀመጥ አንተን አላመልክህም እና እግዚአብሔር እዚህ ጋር አንተን ነው የማመልከው የሚባል ነገር አይኖርም። በኢየሱስም ብለህ ለምን ትእዛዞች ስላሉ የምታደርጉትን ሁሉ በክርስቶስ ኢየሱስ ስም አድርጉት ስለተባለ በኢየሱስ ክርስቶስ ስም እኔ ማድረግ የምፈልገውን ነገር ኢየሱስን ስም አስቀድሜ አደርጋለሁ እኮ። በመንገድ ነው የምታረጊው ማለት ነው። በኢየሱስ ክርስቶስ ስም አጋንንት ሲያስወጡ የነበሩት አይደለ? አጋንንት ሲያስወጡ የነበሩት በሽተኛን ሲፈውሱ የነበሩት በኢየሱስ ክርስቶስ ስም ነበር አይደል? እንደዛ አሁን ባንተ አባባል ከሆነ ስላለ ነው ያሉ ነበረ ማስወጣት የነበረባቸው ኢየሱስን መጥራት አልነበረባቸውም። ኖ ኖ፣ አይ እዛ ጋር ስልጣን ስለተሰጠው ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 28 ላይ ስልጣን ከተሰጠ በዛ ስልጣን ባለው ስም ያለውን ስም ማመን ማምለክ፣ በዛ ስም የምፈልገውን ነገር ማድረግ። ማምለክ አይልም፣ አምልኮ አይልም። ኧረ ተይ ቤቲ፣ ትእዛዝ ብቻ ነው የሚሰራው። ማምለክ ለምን ማምለክ ስትል እኔ እኮ ቆይ ማምለክ ራሱ ምን ማለት ነው? እሺ ወይ ጥሩ። አምልኮ ማለት መስገድ፣ መለመን፣ ማሸርደድ፣ ማጎብደድ፣ እነዚህ መስዋዕት ማረድ ለሱ። ስለዚህ ከስም ሁሉ ስም ላለው ጌታ ከስም ሁሉ በላይ ለተሰጠው ስም ለኢየሱስ እንሰግዳለን። ለኢየሱስ ብቻ አይደለም ይሄ ስም የተሰጠው በላይ ለኢየሱስ ብቻ ነው ይሄ ስም ያለው። ለስተሽ እኔ ኢየሱስ የሚለው ስም አዎ፣ ለስተሽ ባይብል ላይ ሌላ አላውቅም። እሺ ከሱ ሌላ አላውቅም። ኢያሱ ብለው የሸወዷቸውን ስም ልስተሽ። ኢያሱ ተብሎ የተሸወደው ስሙ የሽዋ መሆኑን እስኪ ዛሬ ላሳይሽ። እሺ አይደለ? ጆሹዋ ነው። ጆሹዋ እንግሊዘኛው ቨርዥን አይደለ? እንግሊዘኛው ጆሹዋ ማለት በምንኛ እንደሆነ ታውቂያለሽ? በላቲን ነው። የኢየሱስ ስም በላቲንኛ ጆሹዋ ነው። ይገርምሻል ማለት ነው። ላሳይሽ። ትርጉሙ ሊሆን ይችላል አላውቅም፣ ግን ኖ ትርጉሙ አይደለም። ስም የተሰጠው ከኢየሱስ ውጪ ሌላ ሰው የለም። ያው ለምሳሌ ማቴዎስ ወንጌል ምዕራፍ 27 ቁጥር 17 ላይ ግሪክኛው ላይ ምን እንደሚል ግሪክኛው ላይ ማን ነበረ ስምህ? አዎ በይው፣ ለዛ ነው። አዎ አራት ተወኝ በቃ። እኮ አንዴ whom will you that I shall release to you አለ። Jesus Barabbas or Jesus who is called the Christ አለ። አየሽው? ሁለት ጂሰሶች ነበሩ። ኢየሱስ በታሰረበት ጊዜ ራሱ ኢየሱስ በታሰረበት ወቅት ላይ ራሱ አንድ ጂሰስ የበርባኑ የሚባለው የበርባኑ ኢየሱስ አታውቂው? በርባኑ የሚባለው ኢየሱስ እሱ ይኸው ስሙ ጂሰስ ነው። ይሄኛው ደግሞ the Christ የሚባለው ሁለት ጂሰሶች ናቸው። አንድ በይ። ሁለተኛ ሌላ ደግሞ ልስጥሽ። ለምሳሌ ማርቆስ ማን ነው የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ኤሱን ተብሎ የተቀመጠውን ስሙን ጆሹዋ ተብሎ ነው ያስቀመጠው። በተመሳሳይ ምንድነው ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ የነዌ ልጅ ኢያሱ ተብሎ የተቀመጠው የሽዋ ተብሎ ነው። የሽዋ ወይ ደግሞ ጆሹዋ ተብሎ ነው የተቀመጠው። ዕብራይስጡን አየሽው? የሽዋ ሲል የሽዋ ነው የሚለው። ስለዚህ የሽዋ ማለት ለብዙ ነቢያቶች ይውል የነበረ ለብዙ ሰዎች ይውል የነበረ ስም ነው። ከስምም በላይ የተሰጠው ስም የሚለው ሲጀመር ከስም በላይ ኢየሱስ ብቻ ነው እንጂ ታዲያ ይሄንን ስም ለወረሱ በሙሉ ነው እንዴ? ነው ከኢየሱስ በፊት ይኖሩ የነበሩ ብዙ ሰዎች ከመወለዱ በፊት የነበሩ ሰዎች ናቸው እነሱ። ኦኬ እሱ የተለየ ክብር የተሰጣቸው። እንደዛማ ካልን እኮ ማርያምም ከመመረጧ በፊት እኮ ብዙ ማርያሞች ነበሩ አይደል? አዎ 8 ማርያሞች አሉ። ያለው ማርያም ለእሷ የተሰጣ ስም አይደለም ነገሩ ነው የምልሽ ቤቲ፣ ስም አይደለም። ስም ሳይሆን ኢየሱስ ስም የተባለውም ኢነሴንስ ስልጣን ነው። እሺ ዕብራውያን ላይ ያለው ዕብራውያን ማን ነው? ዕብራውያን አልኩ ፊልጵስዩስ ላይ ነው ያለው ስልጣን ነው። ያ ከስም በላይ ሁሉ የሆነ ስም ተሰጠው ሲል ለሱ ብቻ የተሰጠ ስም አለ። ስም ሳይሆን ስልጣን ነው የተሰጠው ኢየሱስ። ተግባባን? ስልጣን ተሰጠው። ሌሎቹን ኢየሱስ ሲባል ያ ባለስልጣኑ ኢየሱስ ነው እንጂ የሚታወሰን ሌሎቹ ኢየሱሶችን እኮ ሲጀመርም አናስታውሳቸው። ችግር የለውም። ሌላ አሁን ለምሳሌ እኮ ሚካኤል ተብሎ የሚጠሩ እኮ በምድር ላይ ያሉ ሰዎች አሉ አይደል? ሚካኤል ግን ሲባል ሲታሰብ መልአኩን ነው የምናስበው። ስለዚህ ዋቴቨር ኢየሱስ ተብሎ ሲጠሩ የነበሩ ሰዎች ሊኖሩ ይችላሉ። ግን ኢየሱስ ሲባል ለኔ ወደ አእምሮ የሚመጣ ማን ነው? ያ ባለስልጣኑ ኢየሱስ፣ ያ ትልቁ ኢየሱስ ነው ለኔ የሚመጣው ፊት ለፊቴ ማለት ነው። የስልጣንም በለው ምንም በለው ከስም ሁሉ በላይ የሚጠቀሙበት ስም ነው። አዲስ ነገር
በቃ ከስም በላይ የሆነ ስም እነ ኢያሱ ተጠቅመውበታል። ኢያሱ ብለው ያሉት ሌሎችም ብዙ አሉ። እነ የበርባኑ ብዙዎች። አሁን ኤኒዌይስ ታዩና የስሙ ችግሩ አሁን እኛ ያጣ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ያለበት ኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ነው የተቸገር ነው። ይሄ በቃ እኔ ችግር አልነበር። ለምን አንቀበልም? ግን ኢየሱስ እሺ እኔ ማመልከውን አምላክ ልንገርሽ ቤቲ። እሺ ልንገርሽ አግባባና መሰለኝ አክቹዋሊ ምናልባት ዶንት ቢ ፍራይተን ግን አም ኢብራሂም ሙስሊም ነኝ። እሺ እና እኔ ማመልከው ኢየሱስ ማርያም ከድንግልና የወለደችውን ኢየሱስን አላመልከውም። በድንግል እንደወለደች አምናለሁ። ድንግል ሆና እንደወለደችው ብጽዕት ነች፣ በጣም የተጠበቀች ነች። እሷም ግን አትመለክም፣ ሰው ነች። ኢየሱስም ሰው ነው። ተግባባን። ቁርአናችን ስለነሱ ይናገራል ስለሁለቱም። እና ኢየሱስን አስመልክቶ ቁርአን ላይ ሲናገር ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ፣ የአንዱ አምላክ ባሪያ ነኝ። ልክ እንደዚሁ በተመሳሳይ ባርነቱ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ደግፌ ያስኩት ባሪያዬ ብሎ እግዚአብሔር ባሪያው እንደሆነ ኢየሱስ ይናገራል። አልተሳሳተም። ቁርአኑም ልብ አድርግ ምን አለ? ኢኒ አብዱላህ፣ እኔ የአላህ ባሪያ ነኝ። አታኒ አልኪታብ፣ መጽሐፍን ሰጥቶኛል። አዎ ኢየሱስ ሚል ነገር አለ በቁርአን ላይ። አዎ አለ። ዒሳ ይላል። ይሄ ዲያሌክት ይባላል። ዲያሌክት ነው። የዲያሌክት የንግግር ለምሳሌ እንዴት ነሽና እንዴት ነሽ የንግግር ልዩ ዲያሌክት ነው አይደለ? ለምሳሌ ኤሎሂም ማለት አማልክት ነው። በአረብኛ ውስጥ መልሼው ደግሞ ኢላሂ ይሆናል። አሊሃ አምላክ ማለት ደግሞ ኤሎሃ ሲሆን በአረብኛው ደግሞ አምላክ ኢላህ ይሆናል። ተመሳሳይ ናቸው። ሴሜቲክ ላንጉዌጅ ናቸው። ስለዚህ ምን አለ ቁርአን ላይ ኢኒ አብዱላህ፣ እኔ የአላህ ባሪያ ነኝ። አታኒ አልኪታብ፣ መጽሐፍን ሰጥቶኛል። መጽሐፍ የተሰጠው ወንጌል፣ ወጀዐለኒ ነብያ፣ ነብይም አድርጎ ልኮኛል። ነብይ። ስለዚህ ኢየሱስ ነብይ መሆኑን እናምናለን። ከኢየሱስ በፊት የነበሩ ሌሎች ነቢያቶችንም እናምናለን። ለምሳሌ ምን አለ አላህ ቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ቁሉ አመና ቢላህ፣ በአንዱ በአምላክ አላህ አምነናል በሉ። ወማ ኡንዚለ ኢለይና፣ በእኛ ላይ በተወረደው መጽሐፍ በተሰጣቸው ሁሉም ኖክ ኢየሱስ ነብዩ መሐመድ እነዚህ ሁሉ ከአምላክ የተባሉ እሱ ምንድነው? አላህ ሱረቱን ነህል ምዕራፍ 16 ቁጥር 36 ላይ ሲናገር ለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በሁሉም ህዝብ ላይ ነቢያቶችን ልኬያለሁ፣ መልእክተኞችን ልኬያለሁ። የተላኩበት ምክንያት ምንድነው? አቡዱላህ ወተኒቡ ጣጉት፣ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ ነው። በቃ ይሄ ነው የተላኩበት። በብቸኝነት አምላክ ነው። ያ አምላክ ማን ነው ከተባለ አይሰማም። ማውራ ነገር ያ አምላክ ማን ነው ብለን ካልን በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተማሪነቱ ላይ አጋዥ የሌለበት፣ በንቁነቱ ላይ እንቅልፍም ማግኘትም የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በስልጣኑ ላይ ተጋፊ የሌለበት፣ በንግስናው ላይ ሽረት የሌለበት፣ በዙፋኑ ላይ የሌለበት ይሄ ነው በቃ ትክክለኛ ማለት ነው። ስለዚህ በአጭሩ ይሄ አምላክ ቢመለክ ምንድነው ችግሩ? ጣዖታት ቢርቁ ምንድነው ችግሩ? የሚባል ሲጀመርም ይመለካል። ለምንድነው ችግሩ? ሲጀመር ችግር የሚባል ነገር የለም እዚህ ጋር። ይመለካል። አዎ ይመለካል። ነገር ግን ይሄ የሚበተነው ፓርት ላይ ያው እንደየሰው አረዳድና እንደየእምነቱ ስለሚለይ ብቻ ነው እኮ። ማን ነው አሁን ጥያቄ ማን አንዳርጎት ነው? በቃ አሁን እኛ ጋር እኮ ግልጽ ነገር ነው እንዴ። አሁን እኮ ይሄን የጀመርከው እኮ የኔን አምላክ ላስረዳሽ ብለህ ነው
የኔን አምላክ ላስረዳሽ ብለህ ነው እኮ የገባኸው፣ ግን አላስረዳሽ። ልቀጥል፣ አልጨረስኩም። እና የኛ አምላክ ባህሪያቱን ነገርኩሽ። ለዚህ ነው ማለት ነው። ምንድነው ድምጽ ተበላሽቷል ምናምን ይሉኛል። ምን እሺ፣ ድምጼ እየታፈነ ነበር። አሁን ጥሩ ነው። ታፍኗል አሁን ጋይስ? አሁን ጥሩ ነው። እሺ በቃ ስልካችሁን አስተካክሉ ባካችሁ። ዝም ብላችሁ 479 ሰዎች ስልካችሁን አስተካክሉ። እሺ። እና ምን መሰለሽ ቤቲ፣ እኛ አምላካችን አላህ በቁርአን ላይ ሲናገር ምን አለ? ቁል ሁወላሁ አሐድ፣ በልሱ አላህ አንድ ነው አለ። አንድና አንድም ሶስትም አይደለም፣ አንድ ነው። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። እኛ ወደሱ እንጠጋለን እንጂ ማንም እሱ ወደ ማንም አይጠጋም። ለም የሊድ አልወለደም፣ ያኔ ወለም ይውለድ ያኔም አልተወለደም። ወደፊት ይወልዳል፣ ወደፊት ይወለዳል። ወለም የኩን ለሁ ኩፉወን አሐድ፣ ለሱ አምሳያም ቢጤም የለውም ይላል። ስለዚህ አምላካችን አላህ አምሳያ የለውም፣ ቢጤ የለውም። ሰማያትና ምድርን ያለ ብጤ ፈጣሪ የሆነ በዲዑ ሰማዋት ወልአርድ የሆነ ማንም እሱን ያላገዘው ብቻውን የፈጠረ አንድ አምላክ ነው። በቃ እኛ እሱን ነው የምናመልከው። ይሄንን አምላክ ኢየሱስንም ጨምረን አናመልክም፣ ነብዩ መሐመድንም ጨምረን አናመልክም። እነ ገብርኤል እነ ሩፋኤልንም በያቸው፣ ቅዱሳንም ነቢያትም ማርያምንም ግዑዛንንም ማንንም ከሱ ጋር አንጨምርም። እንደዛ ያደረገ ሰው አላህ በሱ አሻረከ ይባላል። በሱ ምን አደረገ? አጋርን ያዘ ይባላል። አጋር አደረገ። ለኛ ደግሞ ለአምላክ አጋርን አናረጋም። እዛ ነው አላህ ምን አለ? በእኔ ላይ የሚያጋራ አልምረውም ብሏል። አላህ ማጋራትን አይምርም አላህ። ግን ከዛ ውጭ ያለውን የፈለገውም አይነት ወንጀል ይሁን ወደሱ ከተመለሽ ምድር ላይ ሆነ የኛውንም ወንጀል ቢመጣ ብታረጊ ይቅርታ ከጠየቅሽው ይጠይቀ ማን ነው? ይቅርታሽን ይቀበልሻል። ባባ ስለዚህ ማጋራት ነው አሁን ትልቁ ችግር። በአምላክ አናጋራም። ለምንድን ነው በአምላክ የምናጋራው? ሰው ይበቃል። አንዱ አምላክ የቸኝነት የዘላለም ሕይወት የለውም ይላል። ለዛ ነው እኮ በኢየሱስ ምናምን ክርስቶስ ነው ብሎ በኢየሱስ ስላላመነ አሁን ተፈርዶበታል የሚል ቃል። ትክክል ነሽ። ምንድነው ብለን የምናምነው ነው መጽሐፍ ይናገራ። ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን አለ በላከኝ ነው እንጂ በእኔ አይደለም ማለት። በእኔ አይደለም የምታምነው። ስለዚህ ባይ ዲፎልት እሱን ስንቀበል ከላይ ያለውን ነው የምንቀበለው። ስለዚህ ይሄኛውን ትክክል ምንም ጥያቄ የለውም። ግን ስትነጣጥለውና ኢየሱስና እሱ ሰው ስለሆነ ስለተወለደ እሱን ሳናመልክ እግዚአብሔርን ነው ስትል ልዩነት ስለምትፈጥርበት ነው እንጂ ኢየሱስን ስናመልክ እኮ የላከውን አብን ነው የምናመልከው። ከኔ በቀር ወደ አብ የሚገባ የለም ይላል። በትክክል መንገድ ነው በቀር ወደ አብ የሚገባ የለም። ስለዚህ መንገድ ነው እሱ ማለት ነው። በዛ መንገድ በኩል ሄደን ወደ አብ አንሄድም። መንገዳችንን ኢየሱስን ለምንድን ነው የማናምነው? አመንን ማለት ደግሞ ያው አመለክን። በሱ ውስጥ ደግሞ ያ ሚስጥር ያልኩ ነገር አለ፣ ወይም ሞኝነት ያልኩ ነገር አለ። በዛ ውስጥ ኢየሱስን ስናምን ቀጥታ ወደ አብ እንደምንሄድ ምክንያቱም መንገዱ ወይም ድልድዩ እሱ ስለሆነ ወደ አብ የሚወስደን እሱ ስለሆነ ወደ አብ የምንወስድበትን መንገድ ካላመንን ኢየሱስን ብቻ ትተን እዛ ጋር አንሄድም። ለምን ከኔ በቀር ወደ አብ የሚገባ የለም ብሏል። እሱን ይዘን ነው ወደ አብ የምንገባው። እኔ መቻ አይደለም አልኩኝ። እኔ አሁን እኮ ይልሽ አሁን ችግሩ እሱ ላይ የለውም ማለት ነው። ቆይ ልመጣ እኮ ነው እሱ አሁን እሱ ኢየሱስን ማምለክ ሳይሆን ኢየሱስ የአብ መንገድ መዳረሻ ነው። የአብ መንገድ ከኔ በቀር በኔ በቀር ወደ አብ የሚመጣ የለም ማለት ነው። ኢየሱስን ስትከተይ ምንድነው የምትከተየው? ልንገርሽ ራሱ የተናገረው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ስለዚህ ይሄንን ትእዛዙን ምንድነው አሁን ከዛ ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነ አምናለሁ ማን ነው አውቃለሁ። ስለዚህ ያንን ትእዛዝ እሱ ኢየሱስ ራሱ ይጠብቀው ነበር፣ ያመልክ ነበር። ከአብ ውጭ አያመልክም ነበር። ስለዚህ ኢየሱስ ራሱ ይጸልይ ነበር እኮ ያመልክ ነበር ነው ያመልካል እኮ መጸለይ እኮ አምልኮ ነው። ይጸልይ ነበር፣ ያመልክ ነበር፣ አምላክ አለኝ ብሎ ተናግሯል። ስለዚህ ትእዛዙን ይጠብቅ ነበረ። ስለዚህ እንደዛው የኢየሱስን መንገድ አንቺ አብን ትጸልያለሽ፣ ለአብ ትጸልያለሽ፣ አብን ታመልካለሽ፣ የዛን ጊዜ የዘላለም ሕይወት ታገኛለሽ። ለዛ ነው ትእዛዙ የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ። ስለዚህ የአብን ትእዛዝ ኢየሱስ ፈጽሟል። ያንን ትእዛዝ አንቺን መፈጸም አለብሽ።
ያለዛ የዘላለም ሕይወት አታገኝም ነው። አብን ማምለክ ነው ያለበት ነው ኢየሱስ ያንን ያስተማረው። ስለዚህ አንቺ አብን አምልኪ ነው መጽሐፉ የሚለው። በቃ ኢየሱስን አታምልኪ ነው። አየው ኢየሱስ ያንን ያለው። አዎ እንትኑ ነው እኮ እዚህ ጋር ልዩነት የሚያመጣ ኢየሱስን አምልኪ አታምልኪ አብን አምልኪ ስትል አይሄድም እኮ። ለምን መሰለህ? ጸሎቱንም ቢሆን የምታደርጉትን ነገር በኢየሱስ ስም አድርጉት ስለተባለ በኢየሱስ ስም የምለምነው ነገር ወደ አብ ነው የሚሄደው እኮ። ተከለሽ ልዩነት አይኖረውም። ስለዚህ አብ ኢየሱስ ተመለከ እግዚአብሔር አልተመለከም የሚባል ነገር አይኖርም። በኢየሱስ ኢየሱስ ለምን ሰዓት ወደ አብ ሁሉም ነገር ወደ አብ ነው የሚሄደው። ስለዚህ አብ ነው በቃ የመጨረሻው መደምደሚያው ነው። በኢየሱስ ማመን ሲባል ምንድነው? በሱ መንገድ ስትሄድ በሱ ማመን በኢየሱስ ማመን ማለት ምንድነው? እስቲ ንገረኝ። በኢየሱስ ማመን ማለት እኮ ቀላል ነው። ለምሳሌ መጽሐፈ ዜና ሁለተኛ ዜና ላይ ምዕራፍ 20 ቁጥር 20 ላይ እንዲህ ይላል፣ ማልዳውም ተነሱ ወደ ቴቁሄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ምናምን አለና ምን አለ? ስሙኝ አለ፣ በአምላካችሁ በእግዚአብሔር እመኑ አለ። በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ አለ። ቀጠልና በነቢያቱም እመኑ ነገሩ ይሰልላችኋል አለ። በነቢያቱም እመኑ። ነቢያት በነ ዮሴፍ ታምኛለሽ፣ በነ ያዕቆብ ታምኛለሽ። ይኸው በነቢያቱም እመኑ ይላል መጽሐፍ። ላሳይሽ እንግዲህ ማመን የተለየ ትርጉም ከሌለው አላውቅም። ይኸው አንብቢ ውስጥ በእግዚአብሔርም እመኑ እኮ ነው የሚለው። ትጸናላችሁ ከዛ ቀጥይ በነቢያቱም እመኑ ነገሩም ይሰላላችኋል። አዎ አየሽ፣ ኢየሱስ ደግሞ ነብይ እንደሆነ ላሳይሽ። ኢየሱስ ማርቆስ ወንጌል ነብይ አይደለም ኢየሱስ። ላሳይሽ፣ አንቺ ምን ቸገረሽ? ያው ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ኢየሱስም ነብይ አለ ራሱን ሲናገር ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም ማለት። አየሽው? ኢየሱስ ራሱን ነብይ ብሎ ሲጠራ፣ ሌላም ደግሞ ለስተሽ ከፈለግሽ ብዙ ናቸው፣ አንድና ሁለት አይደለም። ነብይ መሆኑ በጣም ብዙ የነብይነት ማዕረግ እንዳለው ላሳይሽ ይችላል። መሲህ ነው። ስለዚህ በነቢያቱም እመኑ ያለበትን ቦታ ተመሳሳይ ነው። ተግባባን? ኢየሱስም ነብይ ስለሆነ ታምኝበታለሽ፣ ይሰላላችኋል መንገዳችሁን ያለው። ታዲያ ምንድነው ልዩነቱ? አዎ ልዩነቱ ምንም ነገር የለውም። በቃ ኢየሱስ ነብይ ስለሆነ ታምኝበታለሽ እኮ። ልዩነቱ አይመለክም ነው። በቃ አይመለክም። እኔ እንጃ። እኔ አምልኮና ማመንና ማምለክን የተለያየ ማድረጉ ራሱ ማመን ማለት ለምሳሌ በአንድ ነገር ስታመን ያን ነው የምታመልከው እኮ። ያመንክበትን ነገር ነው የምታመልከው። ማመን ማለት ምን መሰለሽ? ማመንና አምልኮ ኢየሱስን አመለኩኝ ማለት ነው ባይ ዲፎልት። በቃ እኮ ማመንና ማምለክ ልዩነቱን ልንገርሽ። ማመን ማለት ለምሳሌ እኔ እውነት እንደምናገር ታምኛለሽ ወይስ አታምኚም? አንጻራዊ ነው አንተን ሲሆን ሰው ስለሆነ ማለት ነው። በቃ እኔ ሰው እንደሆንኩ አታምኚም? አምናለሁ። ሰው ነህ። አታመልኪኛለሽ ማለት ነው። ማምለክ ታምኛለሽ ማለት ኢየሱስ ነብይ በቃ ኢየሱስ ነብይ እንደሆነ አታምኚም? መልእክተኛ እንደሆነ አታምኚም? መልእክተኛ ነው ኦፍ ኮርስ አምናለሁ። አምናለሁ። በቃ ያላከኝ እርሱ ነው ብሎ በተደጋጋሚ ስለተናገረ እንደተላከ አምናለሁ። ነብይ እንደሆነም ተናግሯል። አላመንሽም? ይሄንንም ላሳይሽ። ነብይ እንደሆነ አይ ተናግሯል። ነብይ ስትል ከሌላ ነገር ጋር እንትን አድርጌው ነው የተሰው። በቃ ነብይ ምን ማለት መሰለሽ? እግዚአብሔር ደግሞ ምን እንዳለ ላሳይሽ። ኦሪት ዘሌዋውያን ዘኍልቍ ላይ መሰለኝ ምዕራፍ 12 ቁጥር 6 ላይ ይሄው ላንብብልሽ አንዴ። ይሄው ምን እንዳለኝ እርሱም አለ እግዚአብሔር ቃሌን ስሙ አለ በመካከላችሁ ነብይ ቢኖር አለ። ልብ አድርጊ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ አለ። አየሽ፣ ነብይ በመካከላችሁ ካለ እግዚአብሔር ወይ በራእይ ያናግረዋል አለያ ደግሞ በህልም ይገለጥለትና ያናግረዋል። ስለዚህ ኢየሱስንም በተመሳሳይ በዚህ መልክ ነበረ ሲያናገር የነበረው። ስለዚህ ኢየሱስ የአምላክ ነብይ ነው፣ የአምላክ መልእክተኛ ነው። ሰው ነበረ፣ ወንድ ልጅ ነበረ።
አምላክ አለው፣ ያመልክ ነበር፣ ይጾም ነበር፣ ይጸልይ ነበር፣ ይሰግድ ነበር። ይሄንን በቃ ይሄ እሱ የሰራውን ስራ እንስራ ይከብዳል፣ ያጣላል። በቃ አብን አምልኮ ነው ያለው። በቻልነው መጠን ያው ፐርፌክት ለመሆን ሳይሆን የቻልነው መጠን እንግዲህ ለተለት እየሞከርን እየሰራን እኮ አብን አይደለንም። ያው በምህረቱ ነው በቸርነቱ ገባኝ። አብ ወደ አብ ነው ጸሎቱ፣ ወደ አብ ነው መሆን ያለበት። ኢየሱስ እንዳስተማረ ምንም ጥያቄ የለውም። ወደ ኢየሱስ እኔ አሁን እኮ ለመነጣጠል ቅድም ጀምሬ ምልክ ለመነጣጠል ስለሞከርክ ነው እንጂ እኔም ያልኩት ልክ ነው፣ አንተም ያልከው ልክ ነው። እኔ ልዩነቱ አልታየኝም። እኔና አንቺ ያልነው ልክ አይደል? እኔ ኢየሱስን አስተምሮ እንከተል ነው ማለት። አንቺ ደግሞ ኖ እኔ ኢየሱስንም ጨምሬ ያመልካለሁ ነው የምትይው። ኢየሱስ ግን ያደረገው አብን ያመለከው አብን አምልኪ ነው በቃ። ያጣላል። ይሄ አብን ነው የማመልከው እኮ አብን ነው ማልከው፣ ግን መንገዱ ኢየሱስ ነው። መንገዱ ኢየሱስ ነው፣ ችግር የለውም። እሺ አሁን ደግሞ ይሄ ካስማማን አንድ ደግሞ ዱብዳ ልንገርሽ፣ አንድ ዱብዳ ልንገርሽ። ተነግሯል ባይብል ላይ አምላክ እንዳለውም ተነግሯል። አሁን ግን ችግሩ እዚህ መጽሐፍ ላይ ስለ ስቅለት ያወራል፣ ስለ ስቅለት ያወራል። እና አሁን ይሄ ስቅለት እውነት ተካሂዷል ወይስ አልተካሄደም የሚለው ነገር እስቲ አንድ ነገር እስቲ ልጠይቅሽ። ድነት በምንድን ነው የሚገኘው? ተግባባ? ድነት ማለት በምን ይገኛል የሚለውን እስቲ ነው። ድህነት ማለት መጀመሪያ አንድ ሰው የሚድነው እስቲ አንቺ ባላየሽው፣ ባልሰማሽው፣ ባልተባበርሽው፣ ባልዋልሽበት ምንም በማታውቂው ነገር አምላክ ይጠይቅሻል? አይ በማታውቂው ነገር አለማወቅ ከተጠያቂነት አያድንም። ስላላወቅኩ ነው አይደል ኃጢአት የሰራሁት ልል አልችልም። በማንኛውም ሁኔታ ኃጢአት ይሰራል። ለምሳሌ አሁን እዛ አካባቢ ላይ የሆነ ሰውዬ አንድ መኪና አለ ልበልና ከዛ ሄዶ አንደኛውን ገጨው። ከዛ ፖሊሱ መጥቶ እንዴ ምን አባ ለምን ገጨው ምናምን ብሎ እኔ ጥርሴን ቢያራግፍልኝ ትክክል ነው? ይሄ ፍትሃዊ ነው አይደለም? አምላክ እንደዚህ አይነት እኛ በእኛ አእምሮ እንደዚህ ሲል የሆነ ነገር አምላክ እንደ አይነት ነገር ይሰራል ብለሽ ታስቢያለሽ? አንቺ አዳምና ሔዋን ሲበሉ አይተሻቸው ታውቂያለሽ? አላየኋቸውም። ተባብረሻቸዋል? አረ ሔዋንም አንቺ ነሽ። ተይ አንቺ ነበርሽ አዳም የሰጠሽ አንቺ ነሽ። አረ ተይ ሔዋን ነች። ገነት እሺ፣ ካላየሽው፣ ካልሰማሽው፣ ካልተባበርሽ ወዴት ነው ወንጀል የተሸከምሽው? ከየት ነው የትኛው ወንጀል ውርስ የትኛው ያላየሽው? አንተም እኮ በምድራዊ ስነግርህ ቤተሰቦች አፈርደች ግጣ ያመጡትን ንብረት አንተ ስለ ጽድቅ በራሱ ላይ ይሆናል አለ። የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። ቀጠለ ምን አለ? ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢፈጽም ቢጠብቅና ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። አይሞትም። ስለዚህ ልጅ የአባቱን ኃጢአት የማይወርስ ከሆነ የማይሸከም ከሆነ እኔ የአባቴን የአዳምን ኃጢአት የምሸከምበት ምንድነው ጥያቄው? ይኸው መጽሐፉ ነው ያለው። በብሉይ ኪዳን በኋላ እኮ በአዲስ ኪዳን እኮ ተሽሯል። እሱ በኢየሱስ ሞት ያ ኃጢአታችን የለም። ኢየሱስ ስለኛ ስላደረገ በማመን ብቻ አሁን መጀመሪያውን ለምን እንሸከማለን? መጀመሪያ ይኸው መጽሐፉ ይላል አባት የልጅ ኃጢአትን አይሸከምም። ለምን እንሸከማለን ብለን መጠየቅ አንችልም። አሁን እዛ ጋር ለምን ተባለ ብለን መጠየቅ አንችልም። የተባለውን ነው የምንቀበለው አይደለ? የተጻፈውን ነው የምናነበው፣ አንብበን ነው የምንቀበለው እኮ። አይሸከምም አለ። ግን ከዛ በኋላ አሁን ያ የወረስነው ኃጢአት በኢየሱስ ክርስቶስ መሞት ምክንያት በአዲስ ኪዳን ምክንያት አዲስ ኪዳን ተገብቶልናል። የኢየሱስን መሞት ስናምን ኃጢአታችን ይሰረዝልናል። እሺ ኢየሱስ ይሄ ይጣል፣ ይሄኛው ጥቅስ ይጣል። አዲስ ኪዳን ተገብቶልናል። በቃ ክርስትናና እስልምና ምናልባት የሚለየው እዚህ ጋር ይሆናል። አሁን እኔ አዲስ ኪዳን ተገብቶልናል። መጀመሪያውኑ ኃጢአት የለባችሁም፣ ያኔ ራሱ ኃጢአት የለባችሁም እኮ ነው እግዚአብሔር እያለ ያለው። የትኛው ኃጢአትን ነው የሚሸከመው? የአዳምንና የሔዋን በሰሩት ኃጢአት እኮ ለእኛም ጭምር ነው እኮ የደረሰልን አይደል? ኃጢአቱ የለም እኮ ነው የምልሽ። አባት የልጁን ኃጢአት አይሸከምም እያለ መጽሐፉ እኮ አባት የልጁን ኃጢአት አይሸከምም፣ ልጅም የአባቱን ኃጢአት አይሸከምም። የኃጢአተኛው በምድር ላይ የሰሩትን ነው እና ሔዋን አዳምና ሔዋን የሰሩትማ ነገር እነሱ በመስራታቸው እነሱ ወደ ምድር ተጣሉ አይደለ?
አርሰው ዘርተው ምናምን እንዲበሉ ተደረጉ። ሴትም በሴቷ ምክንያት የተደረገው ነገር ተደረገ። ያ ነገር እኮ በሔዋን ምክንያት ለሴቶች በሔዋን ምክንያት የመጣብን ነገር አለ። እኔ ስላደረኩኝ እኔ ፍሬውን ስለበላው አይደለም። እኔ ለሔዋን የተሰጣት ነገር በሙሉ እኔ ላይ ያለው። እሺ ችግር የለም። እሺ እንዲህ እናድርግ በቃ አልጨቃጨቅሽ። አንቺ ልጅ አለችሽ? ወንድ ልጅ አለኝ። ሁለት ወንድ ልጅ አለሽ? እሺ ወንድ ልጅ ካለሽ እኔን ለማዳን ብትይ አንቺ አሁን ልጅሽን ነው የምትገይው ወይስ አንቺ ነሽ ራስሽን የምትገይው? እኔ ራሴ ነኝ። ከአምላክ ማን ነው ቸር? እግዚአብሔር። እና እሱ ልጁን ነው ያስገደለው ወይስ እሱ ልጁን ወዙም በምድር ላይ እንደሚንጠባጠብ እንደ ደም ነበረ፣ ሞቱን ጠልቶ ማለት ነው። ከዛ ዕብራውያን ላይ ምዕራፍ 5 ላይ ቁጥር 7 እሱም በስጋ ወራት አለ ከሞት ሊያድነው ወደሚችል ከብርቱ ጩኸት እና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት አለ። ጥያቄው ቤት አምላክ ይህንን ጸሎት ሰምቶታል ወይስ የራስ ጉዳይ ብሎ ትቶት ነበር? አይ መጀመሪያውንም ይሄንን ጽዋ እንዲቀምስ ነው የላከው። መጀመሪያውንም አላማ ነበር። አሃ የጸለየ ሰው ሆኖ ስለመጣ ሰው ደግሞ የሰውን ባህሪያት ስለሚያከናውን በውስጡ ይከናወኑ የነበሩት ባህሪያት በጠቅላላ የሰው እንደኛ አይነት ሰዋዊ ባህሪ ነበረው። አልሰማውም ሳይሆን መጀመሪያውንም ይሄንን ስርዓት ይሄንን እንዲፈጽም ስለላከው ያ ነገር መፈጸም ስለነበረበት ብቻ ነው እንጂ ስላልሰማው ገባኝ። አልሰማውም አምላክ እኮ ገብቶኛል። ወአለይኩም ሰላም። አምላክ ቢሰማውማ ኖሮ ጸሎቱን ይሰማል። ለምሳሌ ኢየሱስ ሲናገር ምን አለ መሰለህ? መጀመሪያው እግዚአብሔር ዓለም ሆኖ ዓላማ አድርጎ ነው እና ዓላማው ረስቶት ነው ኢየሱስ የመጣበት ዓላማ አልረሳውም። ግን ሰው ስለሆነ ደከመ እኮ ረስቶት ነው ስለሆነ ደከመ። ረስቶት አይደለም ደክሞ ነው። ስጋው ደክሞ ነው ዝሎበት ነው እንደዛ ያለው። በችልስ የጽዋ ከኔ ይለፍ ያለው ሰው ስለነበረ ነው እንደዚህ ያለው። እንዴ ላበላው ነው እንደዚህ እስከሚያለቅስ። እሺ እናንተ ሲከለላ ሳይሽ ነው በቃ እንደዛ ሲገረፍ እንደዛ ሲሰቃይ ታዲያ አስበሃል? ምንም እኮ ቢሆን ሰው ስጋ ለብሶ ነው እኮ የመጣው አይደል እንዴ? ሰው ሆኖ ነው እኮ የተወለደው። ምን አለ መሰለሽ ዮሐንስ ወንጌል ላይ አሁን ይሄ ሁሉ የጸለየበት ምክንያት ያለ ምክንያት እንዳላለፈ ነው ይነግርሻለሁ። ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 25 ላይ ይላል እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገሉትም የሚፈልጉት ይህ አይደለምን አለ። ሊገሉት ይፈልጉት ነበር እንደምታውቂ ማለት ነው። ከዛ ቁጥር 32 ላይ ፈሪሳውያንም ህዝቡ ስለሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያን ሊይዙት ሎሌዎችን ላኩ። ለምንድን ነው የላኩት? ሊገሉት አይደለ? ኦኬ ጥሩ። ከዛ ምን አለ? ኢየሱስም አላቸው ገና ጥቂት ጊዜ ከእናንተ ጋር ቆያለሁ፣ ወደ ላከኝም እሄዳለሁ አለ። ትፈልጉኛላችሁ አታገኙኝም። ለምንድን ነው የሚፈልጉት? ሊገሉት። አሃ አይደለም ሊገሉት ነው እንዴ? ይሄው አታገኙኝም። ትፈልጉኛላችሁ አታገኙኝም እኮ ሊገሉት እንደፈለጉት እኮ ተናገሩ ቅድም። ጊዜው እስኪደርስ ድረስ ነው አይደል? ልነግርሽ እኮ ነው። ከዛ ይላል ራሱ ምን አለ? ያው ፈሪሳውያን ሎሌዎችን የላኩት ለምንድን ነው አለ? ሊገሉት። ወዲያውኑ ነው ምን አለ? ትፈልጉኛላችሁ አታገኙኝም ማለት እኔ ወዳለሁበት እናንተ ልመጡ አትችሉም። ከዛ ቀጠለ እንዲህም እንዴ አይሁድ ገረማቸውና ሊገሉት እንደሚፈልጉት ካወቁ በኋላ እንዴት እንግዲህ ይህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩ ሊሄድና የግሪክ ሰዎችን ሊያስተምር አለውን አሉ። እሱም ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው ስለ እርሱ እርስ በርሳቸው ተናግረዋል። አንድ ያዙ። በመጀመሪያ ይፈልጉታል፣ የሚፈልጉት ደግሞ ሊገሉት ነው። አታገኙኝም፣ እኔ ወዳለሁበት እናንተ ልመጡ አትችሉም። ይሄ ቁርአን ላይ የተነገረ ነገር። በመጀመሪያ አላህ ኢየሱስን ሊገሉት በሚፈልጉ ሰዓት እኔ ወደ ራሴ አነሳሃለሁ ብሎት ነበር። ወደ ራሴ አነሳሃለሁ። ስለዚህ ወዲያውኑ እነሱ ሊገሉት ሲመጡ አላህ ማንሳቱን ይናገራል ቁርአን ላይ። በረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ። በጣም የሚገርምሽ ነገር ይሄ ደግሞ ሊትራሊ ትክክለኛ ሀሳብ እንደሆነ የሚያሳየው ኢየሱስ ለመሰቀል በሚታሰብበት ሁኔታ ላይ አይሁዳውያን ሲፈልጉት ታስታውሺ እንደሆነ ማለት ነው
በአስቆሮቱ በይሁዳ ውስጥ ሰይጣን ገብቶ ነበር አይደል? ሰይጣን መጽሐፍን እንደሚያቀድም አይተናል። መጽሐፍን እየጠቀሰ ይጠቅስ ነበር። ጥሩ። ኢየሱስ ደግሞ ምን ብሎ አስተምሮ ነበር መሰለሽ? ሉቃስ ወንጌል ምዕራፍ 44 ቆይ ላውጣለሽ። ሉቃስ ወንጌል በደንብ ልብ አድርጊና አዳምጪኝ። ምዕራፍ 24 ቁጥር 44 ላይ እንዲህ ይላል። ይሄን ነገር በደንብ አዳምጪኝ። እርሱም ማለት ከእናንተ ጋር ሳለው አለ ኢየሱስ በሙሴ ሕግና አንድ በልጅ አንድ የሙሴ ሕግ በነቢያት ሁለት በነ ኤርሚያስ በነ ኢሳያስ ምናምን ከዛ ደግሞ በመዝሙራትም አለ መዝሙራት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አለ። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተለ፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ ከዛስ በስሙም የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። የተጻፈው ምንድን ነው? ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ይነሳል አለ። ይሄ ተጽፏል አለ። ስለዚህ ሰይጣን መጽሐፍን ያውቅ ነበር አይደለ? ቤቲ አይደል? ሰይጣን መጽሐፍን እያወቀ ነው ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሲባል በአስቆሮቱ በይሁዳ ውስጥ ገብቶ ኢየሱስን ያሰቀለው። እውነት የሰዎች ባለውለታ ነው። ሰዎች ኃጢአት ሰይጣን መጽሐፍን ያውቅ ነበር። አዎ መጽሐፍን ያውቅ ነበር አይደለ? ወደ ምድር ከመጣሉ በፊት እኮ መላእክት ነበር፣ እንደውም ዋነኛው መላእክት ነበር። ስለዚህ ከዛ ሰይጣን ከሆነ በኋላ እኮ ነው ቀደም ሰይጣን ከሆነ በኋላ ኢየሱስ ጋር መጥቶ እኮ ሲፈትነው ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱን ማምለክ ተብሎ ተጽፏልና ሲለው ያኛው ደግሞ እንዲህ እያለ ጥቅስ እየጠቀሰለ መዝሙረ ዳዊት ምዕራፍ 91ን ጠቅሶለት ነበር አንድ ጊዜ። ሌሎችንም ተጠቅሷል። ስለዚህ እንደዚህ ኮት እያደረገ የሚናገር ከሆነ የኢየሱስ ስቅለት በነቢያት በመዝሙራት እንዲሁም ደግሞ በሙሴ ሕግ ተጠቅሶ ከነበረ ሰይጣን ይህንን ዘንግቶ ነው ኢየሱስ ለሰው ልጆች ኃጢአት እንዲሰቀል ያደረገው። ቃሉ ይፈጸም ዘንድ ነው። በመዘመው ሰይጣን ነው ውለታ የሚውለው? ሰይጣን ነው ውለታ የሚውለው ወይስ ያስመልጠዋል? ወይስ ያስመልጠው ነበር? አገባበት ክፉ ሐሳብ አሰበ፣ አሳልፎ ሰጠው። ኢየሱስን አሳልፎ ሰጠው። ደቀ መዛሙርቱ ነበር። በሶስተኛው ቀን ይነሳል ተብሎ የተነበየውን ትንቢት ረስቶት ነው? አይ ረስቶት አይደለም፣ አረሰው እኮ። ስለዚህ ሰይጣን በተዋለ ማለት ነው። ሎጂካል ነው እንግዲህ። አንተ በል እንደዛ። እኔ እንኳን እንደዛ የሰይጣንን ስም ማግነን አልፈልግም፣ ግን ትንቢቱ ይፈጸም ዘንድ ያ ሂደት መሄድ ነበረበት። ለዛ ነው ወይ ሰላም። እሺ እና ውለታው አለ ምናምን አይደለም። እንደዚህ ትንሽ ይሄን መስታረቅ እንትን አይልህም አንዴ ምስጋና ትወዳለህ በነገሮች ላይ ፎሎ አድርጊኝ። እሺ አንዴ ፎሎ አድርጊሻለሁ እና አረስቲ